በጌታቸው ዝርፊያና ግድያ እጅ እንዳለበት በደንብ አውቃለሁ። እንደዋሸው እርግጠኛ ነው የተናገረው። ምን ማድረግ እንዳለብኝ አላውቅም። ተረጋግተህ ተመሳሳይ ታሪክ ነገር ራስን ወጥመድ ውስጥ እያስገባህ እንደሆነ ይሰማኛል። ከመላኩ ልጅ ጋር ያደረኩት ትንሽ ንትርክ ሆድ ቁርጠት ሆኖበታል። ለዚህ ነው ሲበር ወደ ዝናው የሄደው። ልጁ እንኳን ሰው ሊገድል ያስፈራራል ብዬ አላስብም። በፀሐይ ያው ሌሊት በጨረቃ ግን ምን እንደሚሰራ ማንም አያውቅም። እያያ አትሄድም እንዴ? ምን ነው? ገንዘቡ የለም። ፖሊሶች ሽጉጡን አግኝተውታል። ኪሴ ውስጥ እኮ ነበረ። ኪሴ ውስጥ ከቶ አይታችሁኛል ነበር እንዴ? ቆይ ሻውን ምን የሚሉት ነው? ፊድ ቀል ተመችቶኛል። ሉል እንዳታምን፣ እንደ ቅድሙ ሊቀልድብን ነው። የምን ቀልድ ነው የምትለው አብቲ? ገንዘቡ ጠፍቷል እኮ ነው እያልኳችሁ ያለሁት። የምርህን ነው? አረ በእናትህ ቴዲ፣ ቅርብ ሰዓት አይደል እንዴ ገንዘቡን የሰጠነ? በዚህ ቅስፈት የት ሊሄድ ይችላል? በል ቀልድን ተውና ወደ ቁም ነገራችን እንመለስ። አብቲ እየቀለድኩ አይደል? ገንዘቡ የለም እያየው አይደል እንዴ? ምንድነው የምትለው ቴዲ? ትላጣለህ እንዴ? ቴዲ ቀልዱን አቁም። ይኸውላችሁ አሁን ቀልዳችሁን አቁሙና ቅድም የነበርንበትን ቦታ አስታውሱኝ። እዚህ ሄደን ብንፈልግ ነው የሚያዋጣን። ተመችተኛልሽ ቴዲ። የምርም ባልሆነ በዚህ ቅስፈት ጠፋ ስንል አምነን የምንቀበል መስሎ ነበር። ሁሉንም ማሳመን ትችላለህ፣ እኔ ግን አልሰማህምሽ። እና ታዲያ እኔ ነው ሌባ የምትለኝ? እሱን ራስን ያልከው። ይልቅ እንደዚህ አይነት ጌም ባትጮት ይሻላል። እዚህ ሰፈር እንደዚህ አይነት ቀልድ ትወዱ ያላችሁ ግን በጣም ያስጠላል። ቴዲ ሉል ምን ሉል ትላለህ? የሚያግዝልህ መስሎ ነው? ማንንም መሸወድ ትችላለህ፣ እኔን ግን አሸውደኝ። ደበራል እንዴ? ቆይ እኔ እከፍታለሁ። ማን ፈቅዶልህ ነው ቤት የምትመላለስ? አባ አንተ ካዲ ተመልሰ መጣ። አባ አባት በይ። ያንቺ ስራ ነው። ይቅር በለኝ አባ። በዋ ብለህ ቅር። ደግሞ አታፍርም? አይኔን በጨዋ ጥለህ መጣ። ለምን ይዘው አትቀርም? በድያለሁ፣ ይቅር በለኝ። ከዚህ በኋላ እንዲህ አይነት ነገር አይለመደኝም። ያንተ ይቅርታ የሰበርከውን መታመን መልሶ አይጠግንም። ይቅርታ ስትባል ለምንድን ነው እንደምትሆነው አባ? እኔም እኮ ደግሜ አጥፍቻለሁ። እድሜ ልኩን ላንተ ሲሰራ የነበረ ልጅ ግን አንድ ቀን ተሳሳተ ብለህ ለምንድን ነው እንደምትሆነው?
እግርህ ላይ ተደፍቶ ይቅርታ ሲጠይቅህ ሜላትስ ምንድን ነው የሚሰማት? ሁላችሁንም ምን ያስቀየምኳችሁ? ምናልባት ይቅር ላትለኝ ትችላለህ፣ ግን ከዚህ በኋላ በፍጹም እንዲያን ነገር አይደግምኝ። እናቴም አባቴም አንተ ነህ። ያንን ብታቅማ ከመጀመሪያውኑ እንደዚህ አይነት ጥፋት አታጠፋም ነበር። አንተም መቼም ይቅርታ ልጠይቀኝ አይደለም የመጣው። የይቅርታ ውጤቱ ፍቅር ነው። አንተ ግን ይቅርታ ለመጠየቅ አልታደልክም። ለዚህም ነው ጥፋቶች ሁሉ በዙሪያ የሚያዣብቡት። ለዛ ነው ሰዎች ሁሉ በጊዜ ሂደት የሚሸሹ። አናትን ሳላፈርሰው ከነዲስኩር ከዚህ ውልቅ ካልናይት በላውን አታለቃቅስ፣ ተነስ። ደህና አደርክ ልጄ? ቁርስን ዳቦ ፍርፍር ልሰራልን። እያወራሁህ እኮ ነው። ምላስ ጠፋብህ እንዴ? የፈለግሽውን ስሪልኝ። ፍላጎትን እኮ አልጠየቅኩህም። ቁርስህን ዳቦ ፍርፍር ልሰራልን ነው ያልኩህ። እሺ፣ አመሰግናለሁ። የሰማሁትን ጉድ አታምንም። ካሳሁንን ታውቀዋለህ? ቤተሰቦቹ ቁርስ ቤት ያላቸው ያ ዝምተኛው ልጅ ታውቀዋለህ? ታሰረ። ታሰረ? አዎ። እስቲ ምን አድርጎ እንደታሰረ ገምት። አረማ በቃ ተይኝ። የቁብር አጥፍቶ። እኔም እንዳንተ ነበር የደነገጥኩት። መስረቁ ደግሞ ግልጽ ነው። ከሰፈር የሰበሰበውን ገንዘብ እኮ ነው ጠፋብኝ ያለው። እንኳን አሰሩት ይበሉት እንዴ። ቆይማ ጠፍቶበት ቢሆንስ? እንዴት ማለቴ? መስረቅ ከፈለገ እኮ ብሩን ሰርቆ ይጠፋ ነበር። እሱ ግን እዚህ አለ። እሱ እንዳለው ጠፍቶበት ቢሆንስ? ሌባ በለው። ሲያስመስል ነው እንጂ እሱን ደግሞ ማን ይሰርቀዋል? እንዴም እርግጠኛ አትሁኝ እንጂ። ሞኝ አትሁን። ይህን ለሱስ ለምናምን አጥፍቶት ነው ጨዋ መስሎ። እሱ ደግሞ መሱስ አለበት። ቆይ አንተ ለምንድን ነው ስለሱ የምትከራከረው? አይ ምንም። እርሺው ያልኩሽን። ሌባ ቢሰርቀው ምን ቢደንቀው አለ እንዴ? ማን ነው ደግሞ ሌባ? ካሳውና ሌላ ማን ሊሆን ይችላል? ዛሬ አንተ ልጅ ምን ሆነሃል? ይሄ ጥሩ አይደለም ለሊና። ነግሬሻለሁ፣ ይሄ ጥሩ አይደለም ለሊና። መብራቱ የሆነ ነገር እያገኘ ያለ ይመስለኛል። አለበለዚያ ለምንድን ነው በድንገት የምስጋናውን አሻራ ይወስደው? እና ሰለሞን መጣ እያልከኝ ነው? ሀሳብሽን ሰብሰብ አድርጊ ለሊና። ብዙ የሚያሳስበን ነገር አለ። እንዴት ነው ሀሳብ የሚሰበስበው? ገንዘባችንን ለዛ ጮሌ ሰጥቶ ያስበላን እኮ እሱ ነው። አንቺ ብቻሽ ተጭበረበርሽ። ከእስር ይልቅ የማይገኝ ገንዘብ እያሳሰበሽ ከሆነ ቢሮ ይለቅሽ መምጣት ትችላለሽ።
ይቅርታ። አሁን ያ ከይሲ አሻራውን መውሰድ የፈለገበትን ምክንያት ማወቅ አለበት። ምንም ትርጉም አይሰጥም። እርግጠኛ ነሽ? ጀባ ሽጉጡን ከመጣሉ በፊት አጽድቶታል? እንደዛ ነው ያለኝ። ጀባ በምንም አይነት መልኩ እንደዚህ አይነት ትንሽ ስህተት አይሰራም። ጋሼ ጀባ ስራውን እንዴት እንደሚሰራ ታውቃለህ። መብራቱ ለማስፈራራት ነው የሚሆነው ጋሼ እንጂ ትክክለኛ ማስረጃ ያለው አይመስለኝም። ግን አላውቅም። ጠበቃዬን ማናገር አለብን። መብራቱ በዛ ሽጉጥ ላይ የሆነ ነገር ካገኘ ያን ደንባራ ያውረዋል። ያ ደግሞ ለእኛ የመጨረሻ ነው። ዛሬ ደግሞ ምን ሆነ ነው የተጨነቅክ ትመስላለህ? የቴዲ ነገር ነው የሚያስጨንቅ። ግን አንተ እንዴት አታምነው? እሱ እንደዚህ አይነት ልጅ እንዳልሆነ ታውቃለህ። ምን አድርጎ ነው? እሱ ጋር ለእግር ኳሱ የተሰበሰበው ብር ጠፋበት። ልክ እንዳባዬ ነው በዩ። የራሴን አዋጥቻለሁ የእናንተን ደግሞ አምጡ አምጡ ስል ቆየና ድጋሚ ደግሞ ጠፋብኝ አለ። እሺ ምን ይባላል? እንደውም ማስታወሽ ያጠራቀምነው ገንዘብ ካላመጣችሁ እያለ ሲያስጨንቀን ነበር። ከዛ ይዋጣ ስንል ደግሞ አይ ይዋጣልኝ ተመለሰልኝ ገንዘቤ አለ። ከዛ ደግሞ ድጋሚ ደገመና ተሰረቀ አለ። ይሄ ምንም ስሜት አይሰጥም። ቢሆንም ቴዲ እንደዚህ እንደማያደርግ እኔም አንተም በደንብ እናውቃለን። እሱ የድሮ ቴዲ ነው። አሁን እኮ እሱ ቴዲ የለም። ከመቼ ጀምሮ? መቼ መና ከመምጣት ጀምሮ ነው። ቴዲ እንዴት ነህ? ትናንትና ላናግርህ ብዬ ጥሩ ስሜት ላይ ስላልነበርክ አንተ ማናገር ከበደኝ። እንደጠፋ ቀረ ማለት ነው። እኔ እንጃ ሉል፣ ያልፈለግኩበት ቦታ እኮ የለም። ምን እንደማድረግ እኔ ራሱ ግራ ገብቶኛል። ቆይ ግን እንዳለ ግሩፑ ላይ ያሉት ተማሪዎች አንድ ላይ ሆነው ተባብረው ከከሰሱኝ እኮ ልባረር እኮ እችላለሁ። እንዴ ለምን ትላለህ? ተረጋጋ ቴዲ። የሆነ ነገር እንፈጥራለን። በቃ ሁሉም ነገር እኮ በአንዴ ነው ምስቅልቅሉ የወጣው። ግን የሆነ ቦታ አስቀምጠኸው ወይ ደግሞ ረስተኸው ሊሆን ይችላል። ከመናም የተቀበልኩትን ብር የስፖርቱንም ብር አንድ ላይ ይዞ እንደነበር እኮ አይተኛል። ሲቆጥሩ ላይ ያያል ነበር እንዴ? እና እሺ የተቀባ ምን አውቃለሁ ታዲያ? ምን አውቃለሁ? ግን እርግጠኛ ነህ? ምን ለማለት ፈልገህ ነው? መናገር የምትፈልገው ነገር ካለ ሁሉም ነገር ተናገር ቴዲ። ታውቃለህ ለእኔ ምን ነገር ብትነግረኝ ልረዳ እችላለሁ። ምናልባት ችግር ሊሆን ይችላል። አጣብቂኝ ውስጥ ከገባህም ንገረኝ። ለማመን የሚከብድ ነገር ነው። ቆይ ጓደኛን በዚህ ልክ ነው ማለት ነው የምታምነው? እንደዛ አይደለም ያልኩት። ምናልባት ለእናት ደስታ ያላት ካሰብኩ ቤት ላይ ገንዘብ አጥቶ ሊሆን ይችላል ብዬ አስቤ ነው። በቃ ቴዲ እመኔ ከጎን ነኝ። ስለ ገንዘቡ ምን እንዳታስብ። እኔ ልሰጥ እችላለሁ ሙሉ ገንዘቤ። እንዴ ቆይ የምታምነኝ እንደዚህ ነው ማለት ነው? ጓደኛን የምታምነው በዚህ ልክ ነው? ቴዲ የምለውን ሰምተኛል። ምንም ነገር እንዳትጨነቅ፣ ስለ ገንዘብ እንዳታስብ እያልኩ እኮ ነው ያለሁት። ይኸውልህ ምንም አይነት ገንዘብ እንደውም ካንተ አልፈልግም። ሁሉንም ነገር ራሴ ማድረግ እችላለሁ። ምንም አይነት እርዳታ አልፈልግም። ገንዘቡን በልቶ ጠፋ ሲል አያፍርም እንዴ? አንተ ደግሞ ከተራረድን ባታወራ በምን ጠኛ ልትሆን ትችላለህ? አንተ ገንዘብ ይሰጠን ሰው አንተ የማታውቀው ነገር አለ። እናቱ ለመጨበሻ ገንዘብ ሲያጥራት
ሰፈር የተሰጣ ልብስ ነበር የምታስገባው። ቆይ አንተ ምትዝባት ምን ከፍተው ለምን አወቅህ? እሱን አንተ ገንዘብ አለፈለው ገንዘብ ስጣለቅ ባካንተ ነው ያ መንታፊ አባት የዳውን ገንዘብ ባይሰበስብ ኑሮ እዚህ አትመጣም ነበር። ገንዘቡን አታምጣም ካንተ ራስ አልወድ ጫጫታ ብቻ ነው የሚሰማኝ። ሁላችሁም አሳይመንቱን ሰርታችኋል ማለት ነው? እሺ፣ ሁላችሁም ስለተሳተፋችሁ ደስ ብሎኛል። ቅድም እንደተነጋገርነው ከግሩፕ ውስጥ እኔ መርጥና መጀመሪያ ማን እንደሚያቀርብ እነግራችኋለሁኝ። በመጀመሪያ ናትናኤል እና አበባው ታቀርባላችሁ። በሚቀጥል ደግሞ ቴዲና አየለ ታቀርባላችሁ። ተዘጋጅ እስከዛ። መቼም ቤቱ አዲስ ሆኖብህ አይደለም አይደል የተከስከው? ለወር እኮ ነው እዚህ ያልነበርኩት። እውነትህን ነው ውድ፣ ወር ብዙ ነው። የመስፍንን መጥፋት ሰምተሃል አይደል? አዎ፣ ግን ምን ሆኖ ነው የጠፋው? ለአንተ የሰጠህን ብር ከአራጣ አበዳሪዎች ነው የወሰደው አሉ። እና መስፍን ነው ሰው ፈርቶ ከሀገር የሚጠፋው? እኔም ግራን የገባኝ አይመስለኝ። ይህን አንዱ ቂም የያዘበት ሰውዬ ድፍት አድርጎት ነው የሚሆነው። አዎ፣ እኔም እንደሱ ነው ያሰብኩት። ምሳ ላምጣልህ? እንደምን አላችሁ? የኛ ፕሮጀክት ጸጥታ። ቴዲ ለማቅረብ እየሞከረ ነው። እናንተ ስታቀርቡ እንዲሰጣችሁ የምትፈልጉትን ክብር ለቴዲም ስጡት። ይቅርታ ቲቸር፣ ማቅረብ አልችልም። አልችልም ወይስ አላደርግም? ይለያያሉ። ማቅረብ እንደምችል አውቃለሁ። ስለዚህ ለፕሮጀክቱ ገንዘብ ብቻ ነው የሰጠሁት። ፕሮጀክቱን የሰሩት እናድሮን ናቸው። እሱ የግሩፕ ስራ ነው። አንዱ ይሰራል፣ አንዱ ፕሬዘንት ያደርጋል። ማታ የሆነ ችግር አጋጥሞኝ አልተዘጋጀሁም። ማቅረብ አለበት፣ ቴዲ ግዴታ ነው። ምንም የምናገረው ነገር የለም። በቃ ዜሮ ስጪ። ዜሮ መስጠት አልችልም። ለአንተም ለእኔም ጥሩ አይደለም። እያመመኝ ነው። ወደ ውጭ መውጣት አለብኝ። ምን? በአሁኑ እንኳን ማመልጥ የምችል አይመስለኝም ደሊና። በአሁኑ አይሳካልኝም። ሰውዬው እኮ እኔን በግድያ ወንጀል ለማሰር በጣም ተቃርቧል። ግን ምንም ማስረጃ የለውም። ራስህን አረጋጋ። ምንም አያገኝም። አሻሬን እኮ ወስዷል። ሽጉጥ ቤታ አሻራ ባያገኝ ለምን እኔን አሻራ ይፈልጋል? ምንም አይፈጠርም።
ቢያገኝ እንኳን የጋሼ ጠበቃ ማንም ሳይሰማ ነው የሚያስወጣክ። ዛሬ ትምህርት የለም እንዴ? አዎ ምሳ ሰዓት ሳይደርስ የተለቀቀ የሆነ አንድ አስተማሪ ሞቶ ውጡ ምናምን ሲሉ ነበር። ሄሎ፣ መቼም ፊልም የሚመስለው ታክቲካችንን ለመስማት ነው የደወልሽው። እና ተሳክቷል ነው የምትለኝ? ማሳካት ቢልሽ ማሳካት ነው እንዴ? ከግራና ከቀኝ አደነዘዝ ነው። ምንም አልጠረጠራችሁ? ምንም አልባለንም። አይደለም ያንኛ ገንዘብ ከኪሱ የተዘረፈ ይቅርና ዝም እንኳን ያረፈበት አይመስልም። በጣም ገራሚ ናችሁ። እኔ ራሱ ክላስ ውስጥ በጣም ስላናደደኝ ጫና እያረኩበት ነው። እና አቤት ሲገባ ነው ማለት ነው ይባላል። ምስኪን ደግሞ ከነገርሽ በላይ ነው ገንዘብ ከኪሱ ያገኛል ማለት። ተጨማሪ ብር አግኝቻለሁ ነው የምትለኝ? ማን መሰለሽ ሰውየው? አሁን ጉራህን ተውና የት ነው ያለው? መጥቼ አብረን ብንቆጥር ይሻላል። ፒስ ሸገር ባር ነን። በቃ ስትደርሺ ደውይልን። እንዳልከው ተጨማሪ ብር ካለ መድበን ብንጫወትስ? ጥሩ ሀሳብ ነው። እሺ መጣ። እሺ እሺ። አሁን ትንሽ ቀለል አለኝ። ቀለል ስላለ ደስ ብሎኛል። ድሮም ዝም ብለህ ነው ያካበድከው። ምስጋና ከኔ ጋር ልወስድ ነው ለጣቢያ የመጣሁት። ለምን? በጌታቸው ግድያ ተጠርጥረሃል። ተሳስተሃል። እኔ ምንም ያደረኩት እኮ ነገር የለም። መርማሪ፣ እኔ ምንም የማውቀው ነገር የለም። በጌታቸው ግድያ የማውቀው ነገር የለም አልኩ አይደል? የመረጃ አግኝቼብሃለሁ። ደሊና፣ ደሊና፣ ጠበቃ ያስፈልገኛል። ደሊና፣ በእናትሽ ደሊና፣ ደውይላቸው። ምን አለች? ለምን አንቺ መላለ ከተባለ በቃ ከየትም ብለሽ ነው አከች የምትይው? እና የጋራ ስራ አይደል እንዴ? ምንም ታካብደው። እኛ እኮ ነን የሰራ ነው። ሀሳቡ የማን ነው? እሱስ እውነት ነው። እና ስለ አንተና ስለ ቤተሰቦችህ የአካባቢው ህብረተሰብ ጥሩ ነገር ያወራል። አባትህ ትምህርት ቤቱን ለማቅናት ትልቅ ነገር ሰርቷል። የማህበረሰብ አገልጋዩ እናትህ ደግሞ ሰዎችን እያነጸች እያበረታች ነው። እንዴት ነው እንደዚህ አይነት ዛፍ ይህንን ፍሬ የሚያፈራው? ነፃ መሆን ከፈለግ ስለ ዝናው የምታውቀውን ነገር በሙሉ ትነግረኛለህ።
ነው።